ነገር ኦሮሞ ይሁን ማንንም ይሁን ሴቶች ሆነ አልኩ በእኔ አይደራደሩ አይፈቷቸው። ምን እያስነካቸው ነው? ምን እንዴ በቃ እኔ ለነሱ ነው የቆምኩት ያውቃሉ። ነው ትለሳለሳለህ እዛ እነሱ ስታገኝ ሄደ ላስታውስ ይኸውልህ ቫይብሬት ጠይቀው መጀመሪያ ላይ እንደኔና እንደ ልዕልት የተቀጣቀጠ የለም። ኢቭን ገብቼ ቤቷ እኮ አስታውሳለሁ። ታዲያ ከዛ በኋላ በቃ እኔ ማሪ አይ አንተማ የሱዳን ነገር አለ የሆነ ነገር ከዛ በኋላ ማለት ማሪ የሱዳን ነገር አለ ትላለች። ማሪ የነካ ማንም ሰው የለውም በረካሪ። ከዛ በኋላ አስቡ ከልዕልት ጋር እንግዲህ ከተስማማ ነገር አበቃ። ሌላ እኔ ልዕልት ቤት ገብቼ እኔ ስባረር አስቡት። እሱ ሲቆይ እኔ እኮ ነው ሞዴሬተር እኮ ነኝ። አባቴ ወጥ አንተ ነህ ነቀርከኝ። ኖ እኔ ተባረርኩ አንተ ቆየ። ኦፍ ኮርስ እኔማ ገስት የለኝም። እንዴት አባረር አባረር ገስት የለኝም። ቆርጠህ ወቅ በቃ የኔ ሴት ቤት ስትገባ አንተ ተነቃይ እንደሆንክ እያወቅህ እኔ ካለው ከኔ ጋር ተሳፈጥ አያቆዩም ሴቶቹ። እኔ እኮ ይኸውልሽ ምን መሰለሽ ሚሚ የኦሮሞ ቤት ገብቼ በኦሮምኛ አውቄ አባሩት ምናምን ብያቸው እኮ ፍቅር እንትን ብሄር የለውም። ጭራሽ እኔ ተባረርኩ። ፍቅር ብሄር የለውም። አይሰሙህም። አይ ነው ሴት ልጅ አትውደድ ወይ አታፍቅር በቃ ከዛ አይሰሙህም። አይነ ስውር ነው የምትሆነው። አንሰማ ይልቁን አሁን ይኸውልህ እንትን ልብስህን በእውነት ልላክልህ ፎር ሬል ያ አንጎረ ሰንድ ማድረስ ኖ አንተ አድሬስን መላክ ካልፈለክ ሌላ አድሬስ ላክልኝ። ነው ልክልሃለሁ። ለምን አልፈነም ቤት እመጣለሁ። አይ ከፈራኸኝ ብዬ ነው። ደም ሂድ ፈልገው እሱን ፍለጋሩ የት ነው ያለው? ሂድ አይ እሱን አውቀዋለሁ። ተይ እሱ አያመልጥም ከእጅ ቤተሰብ ነን ባይዘው እሱ ተይ የትም አያመልጥም። የታወቀ ነው። እዛው ናችሁ እስካሁን ድረስ በየቤቱ እንደተባረረ ማይሰለችው 5 ዓመት ሙሉ ጭራሽ ከሌልት ቤት ሰባረር። አሁን አመንኩ በቃ አሁን እጅ ሰጠው። ዋጋ የለም አሁን እጅ ሰጠው። እኔ የገባሁበት ቤት አልኩ መስማት ማንንም አይሰማም አልኩ። እኔ እዛ እኮ እትትብዬ ምናምን አስጠቁሬው ምናምን ላስባረው እኮ ነው ሀሳቤ። ቅሌ ይናፍቃል። ለዛውም ሰሞኑንማ አይሳካልም። የትዩር ጉዳይ እስኪያልቅ ድረስ አይሳካል። እንኳን ሴቶች ወንዶች ሁሉ በእሷ ምክንያት ሰሞኑን አይሳካልም። ማሪ ወይት እንደ ረስቼው ዋናው ነገር ትላንትና እንዴት ነው እዛ ያልገባኸው? ምን አገባን እነሱ የቻሌንጅ ነው ሲከራከሩ የነበሩት። አንተ እኮ የሱ ፓርት ነህ እኮ የነገሩ ፓርት ነህ። ምን አገባኝ? እንትና ተበደረ እንትና አለው ገንዘብ እንትና አይደል? እኔ ገንዘብ አስጧት ነው የልጅቷን ገንዘብ ስጡ ነው። ሌላ ታሪክ የለኝም ነው። ኖ ዋናው አንተ እኮ ከዛ ከአራቱ አምስተኛ መሆን ነበረብህ። አይ ዶንት ኖ ወፍ የለም። እኔ እንዳለ ሰብስቤ ወንጀለኛ ነው ማረጋችሁ። አለበዛ ዮኒ ቶሮንቶ አይቷል ውልቅ ሲል ምን ይበላቸው ሜክ ሴንስ። ዝም ብሎ የማያረጉትን የማይፈጽሙትን ቻሌንጅ ስለ አይደብርህ? አንተ ለምን ትወጣለህ? ምን ልበል? ምን ይበላው? ጭንቀት እኮ ነው። ስማ በኢትዮጵያ ድሃ ህብረተሰብ እኮ ነው የቀለዱት ታውቃለህ? የሌለ ነው አይባልም። እሱ ነው የደበረኝ የምር። ይኸውልህ እንትና ያኛው እንትኑ 100 ሚሊዮን ብር ይመጣልሃል ተብሎ ስንት ድሃ ተነግሯቸዋል እኮ አይደል? አዎ ስንት ድሃ እንግዲህ ተስፋ አድርጓል እኮ። እንዴት ተርተዋል። እንትን እኮ ምንድን ነው መቄዶንያ በስክሪን እያዩ ነበር አሉ ሁሉ። በጣም ከባድ ነው ይሄ በጣም እውነት። አይ እኔ ከሁሉ ግን በጣም የገረመኝ ምን መሰለ መሀሪ፣ የአዲስ አበባ ልጅ ገንዘብ አለኝ ብሎ አይጎርርም። እኔ በእውነት በጣም የሚያሳፍር ነገር ነው ይሄ ጉራ። በሀብታም ጭራሽ እንደ አይል ሀብታም እንደዚህ ሀብታም አረብና ስንት ሀብታም አለ አይደል? እናውቃለን እኮ እኛም ባለ እንደገና ደግሞ እኔ ሳይ ነበረ አሳየው ያለው ነገር ምንም አላመንኩትም እኔ። ምክንያቱም እኔ ብዙ መናገር ተኛ ምን ያደርገው መሰለህ ራሄላ ነገሩ ከበድ ይልና ሊሳሳው ሲል ቅድም በውስጥ ያወራነው ነገር አለ አይደለ? ቅድም ጨርሰነው አለ ዳስ ትሪኪ በጣም ትሪኪ በውስጥ ይነጋገራሉ። ይኸውልህ ኖ ለድራማ ነው ስክሪን ላይ የመጡት እንጂ በውስጥ ጨርሰውታል። ቴንክ ዩ። ስለዚህ በእንደዚህ አይነት የጀዝባ አስተሳሰብ ፋራ ስብስብ እኔ መሀል ላይ እገባለሁ ሳስበው። ስማ እንደውም ጭራሽ እዛም ሆኖ አፕዴት ይደራረጋሉ። ቴክስት አይተሃል?
ቅድም እኮ አውርተናል። ቅድም ማለት በውስጥ ቅድም የጨረስነውን ጉዳይ እንዳናነሳው ቅድም ጨርሰን ሄደ እንዲላሉ ታውቃለህ አይደለ? እርፍና አሽሮ በጣም ያናደ ምስኪን ደሃ ላይ አስበዋለህ። $700,000 ዋየር ስታረግ ከአንዳንድ በቃ በቀላል ራራቻለም ባክ ሰማ 10,000 ራሱ አዛ ነው የሚያደርጉ። ለምንድን ነው 10,000 በላይ አዛ ነው እንዲጨቃጨቋል? የሆነ ለአሸባሪ የምትልኩላ ነው ይመስላቸው። በአሁኑ ሰዓት አሜሪካ ባለችበት ሁኔታ ታውቃላችሁ ሁላችሁ $10,000 ዋየር ካደረገ እመን ኤፍቢአይ ቤቱ መጥቶ አንጠጥ ነው የሚወስዱት። ቼክ ይደረጋል ኤቭሪቲንግ ገቢውላ። ይሄ እንደ ድሮ ቁጭ ብሎ አይደለም ዝም ብሎ አይደለም የሚያጣሩት። አሁን አስገብተው አንተን ነው የሚያጣሩት አሜሪካኖች ኤቭሪዌር። እዚህ ምን እንደዛ ግሪን ካርድ ሆልደር ኮንክ አደጋ ውስጥ ነው። እሱንም አልኩ እኮ $10,000 ዋየር የተደረገውን ያቋርጡ ይመልሱትና አንተን ነው በካርጎ የሚሸኙ። በአሁኑ ሰዓት እንዴ የሌለ ታሪክ አታውራ። 10,000 ተቀብለው በ2,000 ልኳል። አንተ 8,000 አተርፋሉ። ለዛው ፎሬነር ነጋዴ ሁሌ ትርፍ ላይ ነው አይደለማ። ፎሬነር ሆነ በአሁኑ ሰዓት ግሪን ካርድ ሆልደር ሆነ እና እንደዚህ አይነት ገንዘብ በትራምፕ ጊዜ አይታስብም። አንቀው ነው ሲቲዝን ሆነ ራሱ ይሄን ገንዘብ ዋየር ካረግ እመነኝ ሲቲዝንን ቀምተው የሚወረውሩ ይሄን የሚያህል ገንዘብ ከአሜሪካ ካወጣ ምን ያልነግረህም። ይኸው 2-3 ቀን ወደ ካናዳ ወደ እህቴ ለመላክ የእህቴ ልጆች አሉ ተማሪዎች ሆልድ አድርገውኛል ያሉት እንትን ያዚህ መሆን ከብዷል። ካናዳም እንደ በፊት አይደለም። ደውለውላ ምን እንደምትሰራ ራሱ ይጠይቋል። ምንድን ነው ስራ ኢንካም ምናምን አይነት ነገር ጥያቄውላ የዘመን ተራ ሄደ የምትልከውን ራሱ ከየት አመጣው ሁሉ ትባላለህ እኮ ስራህና እንትን ካልተመጣጠነ ካሽ ባንክ ሄጄ ነገር ውሸታም ሰው ውሸት አቆም እየጨመረ ነው የሚሄደው። ተጨማሪ ውሸት አሁን እውነቱን አሁን ቢን የሚል ያለው አይደለም። ይኸውልህ ከባንካቸው አውጥተው ወደ ውጭ ሀገር ብትልክ አሁን አካውንት ላይ 10,000 ካሽ ቀጥታ መተህ ዲፖዚት ብታደርግ ፍላግ ነው የሚያሳየው ባንኩ። ያንተ አካውንት ወደ ፍላግ ያደርጋል ባንኩ። ቀጥታ ነው የምልህ ወደ ኢንቨስቲጌሽን ነው የሚልከው። ካሽ ነው የምልህ። ቼክ ከሆነ ግን ከየትኛው ካምፓኒ ወይ ከየትኛው ድርጅት ወይ ከየትኛው ግለሰብ ትራንስፈር የሚያደርግ ያሳያል። ካሽ አመጣ በአሁኑ ሰዓት 10,000 በአንድ ጊዜ ዲፖዚት ከሰጣ ፍላግ ነው የሚያሳየው አካውንት። በአሁኑ ሰዓት እያንዳንዱ አካውንት ኢንቨስቲጌሽን ላይ ነው ያለው። እንትን ያለ እንትን ወረቀት ራሱ እንደሱ ስታደርግ በጣም ሬዳር ውስጥ ነው የምትገባው። ኢቭን ከሲኖ አሁን እኔ ድሮ ከሲኖ ሰራ ነበረ። ከ10,000 በላይ ካሰንትን ካሉ ከኛ ወረቀት ይዘው ካልሄዱ ካሹን ይዘው አይወጡ። አሁን ደግሞ እንትን አድርገውታል 10,000 ተደርጎ ቢያዙ ያ ወረቀት ከሌለ ራሱ በፖሊስ እዛ ፑሎቨር ድሮ 10,000 ነበር። አሁን ደግሞ ይኸውልሽ በቀደም ካሽ ላውጣ ሴት በቀጠሮ ነው ሊሚቱ 2,000 ነው። ጭራሽ ቀጠሮ ያዝ 5,000 6,000 ከፈለግሽ አስቀድመሽ 6,000 በዚህ ቀን ፈልጋለሁ ብለሽ ቀጠሮ ያዝ። ኢትዮጵያ ንግድ ባንክ ነው እንደሄድከው መዝገቡ ፎር ሪል የምሬን እኮ ነው የሚለው። ፐርሰናል አካውንት ስለሆነ ነው። ሜቢ ቢዝነስ አካውንት አይ ዶንት ኖ ነው። አሁን የኔ ፐርሰናሊ 3,000 ነው ሊሚቱ። ከ3,000 በላይ ከፈለኩ ፍረንት ሄጄ አይዲ አሳይቼ ይሰጡኛል። እንዴ 3,000 ኤቲኤም ነው እንደዛ የሚሆነው። ኖ ኢቭን ቴለር ጋር ገብተህ ራሱ ኤቲኤም 3,000 አለኝ። ከዛ ሊሚት አለ ሁሉ። ከ3,000 በላይ ከሄድኩኝ በአይዲ ስካን ተደርጎ ከ10,000 በላይ ዴፊኒትሊ ሪሲት ይዘህ ካልሆነ በስተቀር እንዳልኩ ነው። ኢቭን ፊገር ስታፕ ባይ ትራፊክ እና እንደዚህ ካሽ ነው። አንዳንዴ እሱማ ከሀገር ስትወጪ ራሱ እኮ የሀብቱ በጣም ሪሲት ልትጠይቅ ትችላለች። 700,000 ብሎ 700,000 ምን ኧረ ይደብራል እንዴ! እንዴት እንደ የኢትዮጵያ የሚከብዳል አይደለም የአሜሪካ 700,000 ብትመታው ይቀልዳል። ኢትዮጵያ ራሱ ይኸውልህ አይደለም ይኸውልህ ቼሪቲ ምናምን ብለህ እዚህ ልታወራው ወደ ቻይና ራሱ አልኩ እኮ የሚታወቅ ትልቅ ቢዝነስ ኖሮ በአንድ ጊዜ ዋየር ላድርገው ብትል በቢዝነስ በኢምፖርት ኤክስፖርት ራሱ አሜሪካ ይሆን አይፈቅዱልንም። አይቻልም። $700,000 ማን ነው ሪሊዝ የሚያደርግልህ በአሁኑ ሰዓት? ይሄ ዝም ብሎ $700,000 እኮ በጣም ብዙ ብር ነው እኮ። አብዳኔ ይሄ ቆሸ ቆንበሬ ነው የተላም ወደዛ በሉት አታዳምጡት። ራሱ ጭንቅላቱ በዛውም ከ3.3 ሚሊዮን ለ700,000 የሚልከው 300 ሚሊዮን አይደለም እኮ አካውንቱ ላይ ያለው 1/3 ኦልሞስት ሊሰጥ ነበረ። እኔ ግን አሁን እኔ ቼስን አላውቀውም አሜሪካን ስለሆነ ግን አሁን ያ እውነት የባንክ ስቴትመንት ነው
ሰሩት እኮ ሌሎቹ። እሱን ነው ልዕልት እኮ 240 ሚሊዮን አካውንት ያለው ብላ ለጠፈቻ ግሪን ስክሪን ላይ ሰርተው እሷ ደግሞ ወሰለኛ ባሉን ይሄ ያለኝ ብላ ለጠፈው አይደለምና የአሜሪካ እንዴ ምንም እኮ እንትን ከዛ አሜሪካ ላይክ ሞባይል ባንኪንግ ኢቭን ኢትዮጵያ ነው ያለኝ እዚህ የምጠቀምበት የካናዳም 2 ባንክ አለኝ። እንደዚህ አይነት የባንክ ስቴትመንት አይቻል አቅም እንደዚህ ከፍተህ ሞባይል ላይ እንዲህ ሲያወጣ አለ እሱ ጋር ልክ ነው። እሱ ልክ ነው። እንደዚህ ቁጥር እንደዚህ ብቻ ኖ ቁጥሩ እውነት ይሁን ውሸት አይደል ነው። ግን ሎጊን ስታደርግ ያሳየው እንትኑ ግን ሪል ነው ሪል ነው። እሱ ሪል ነው ያሳየው። ኖ እንትን ሎጊን አሁን ለምሳሌ ኤግዛክት ዲዚን ባንክ ይሁን አረ ከዛ በኋላ ግን ከፍቶ ያሳየው ነገር ስናት እንትን የሪል እንትን አይደለም። ኖ ነው ያልኩሽ እኮ ነው። እሱ ነው ግን አሁን ቁጥሩ ፌክ ነው እውነት ነው የሚለው ላይ ነው ክርክሩ እንጂ ነገርየውማ እንደዛ ነው። እውነት ነው የምትል ከሆነ የልዕልት ማያ ገንዘብ አላት ማለት ነው። ኖ እውነት ነው የምልህ እኮ አለው እኮ አይደለም የምልህ ያ ሎጊኑ እንትኑ ባንኩ አፑ ምናምን እውነት ነው የምላት። አፑንማ እውነት ነው አልኩ እኮ ያ ግን እሱ በኋላ ላይ አፑን አሳየና ከዛ እኮ ደግሞ ቁጥሩን ነው ለብቻ ያሳየው ገባ እንጂ እዛ ላይ ሎጊን ስታደርግ ምናምን እንዳረገ ታውቃለህ። ዞር ብሎ ላይ ቀየር አረጋት ስክሪኗና አሳይ ቁጥሩን እንጂ እዛ ጋር ሎጊን አድርገህ እስኪ አሳይን ብትለው አያሳይም። ሸዋሻቱ ስማ ኖሮም አልኖሮም ለራሱ ነው። ግን ይህን ያህል በቃ አጉል ስማ ስማ አንድ ነገር ዋሽታል ስትባል ሌላ ውሸት እኮ 3 ሚሊዮን እኮ 3 ወር ቢያንስ አይፈጅም ስለሱ ለማቆም ወሬው ሌላ አጀንዳ ልንገርህ። በእውነት በሚሊዮን ካምፓኒ ያላቸው ኦነሮቹን ራሱ አታውቃቸውም የዛ ኦነር እንደሆኑ ኖርማል ሆኖ ነው የሚሄዱት። ሌላ ዜጎች እንኳን ነው ሀብታሞች እንኳን እንዲህ ቲክታክ ላይ የወጡ ሊገሩ ደጋግሞ የሚጽፈው ራሱ ነው እንዴ? እየሰደበን ይሆናል። ሚዩት ይደረግ ደጋግም በለው ብሎክም አድርገው። አሁን ለምሳሌ የኔ ባላንስ ላሳይ፣ ባንክ ኦፍ አሜሪካ ላሳይሽ በደንብ እንድታምኑ ማለት ነው። ደገፍ እንበል መዝገበ እንዴት ነው ነገሩ? አማውንቱ እንዴት ነው? ደገፍ እንበል ያስደነግጣል። ይሄ ውሻ ልጅ የራሱ ሌባ እኮ ነው። አንድ የነሱ ራሱ ቆይ ሰርቶ መጣ። አየሽ ሰርቶ መጣ 200 አንተ ውሻ ልጅ እኔ አንተ ተሳይ አንተ እከክ ደምረው እና አሳየን ከስር ደምረው በዛው ስማ ማሪ ይሰማል። አንተ ኡበር ድራይቨር ከታ ባን የምታመጣው በእነዚህ ዋጋ በትልቁ አድርገኝና ላሳይ። አንተ የምታስፈራራንም ነገር ላሳይ። ቆይ ላሳየን ነው። ተው እስቲ ዛሬ ንፉን ብቻ ዝም ብላችሁ ካሽም ያሳያል እኮ ላውጣውና ላቀባብለው ወይስ ይቆይ? አቀባብለው ሳሻንጉሊት ተናውጣ አይታየም። አይታየም። ምንም ካርቶን ነው። አውጣው እንዴ ይሄ አይታየም። ወተታ ውስጥ ምን ፈራው ይዘጋል። በቀደም ዋርኒንግ ሰጠኝ። አንተ እከክ ወይ ማርት ገሰዛ ታስቀምጥና በሩቁ ነው እከክ እኔ ጠፋኝ። በእውነት ማሪም ይኸውልህ አንተ ያለ ራሱ አልኩህ እኮ እንደዚህ ይኸውልህ ሳለማመደው ነካር ያለ በስንት መከራ ያስለመድኩት ደማ ግን አመንከኛ። አሻንጉሊትማ ሞልቷል። ሴቶችም ራሱ እሺ አሁን እዚህ ጋር ቫይብሬተር አምልካል። አንሚቱን ለብቻ አውጣው አይታል። አላየንም። ጥቁር ነገር አይተናል። የሆነ ጥቁር ነገር ከርቀት ይታያል። ኖ ባለፈው ዘጋብኝ እንደዛ ታይቼ ዋናው አካውንት ይኸውልህ አሜሪካኖች ለምንድን ነው የምትወዱት? ይኸውልህ አየው አለ አምናለሁ አለ ትልቁ ስተኩሳየው ይዘጋባል። ቫይብሬት ኧረ ማህሪ ካንድ ቴስታ አታልፍም። አክሊ ደግሞ አይፎከራ እንደው እናንተ አይነት ወንድ ግን ሴቶች ወንድ ብለው አቅፈው እንደው እግራቸውን ከፍቶ ይሰጧቸዋል። እንደዚህ ወገበን ይዘህ የምትሳደብ ወንድ ሴት ጭላት ትደርሳለህ። አንተ ሴት ከሰጠች እናቴ ትሙት እኔ 200 ሚስት ማግባት አለብኝ ማለት ነው። አንተ ወንድ ተብለህ ሴት ከሰጠች ይቀድዳ እንዴ ፈሳም እንደዚህ አይነት
እንደዚህ አይነት ወገቡን ይዞ ስድብ የሚጽፍ ወንድ ልጅ ሴቶች አቅፋችሁ መተኙ ከሆነ እናቴ ትሙት አንድ ሴት ለነበቅ ያለች። ስማ ማሪ እና እኔ ጋር ለመምጣት ካሰብክ አስብበት ልል ነው። እንደውም ገዝቼ ጊፍት ይዤ እመጣለሁ እኔና እንካ ብዬ ሰጥቼ ተዘጋጅላለሁ። ምናልባት ይኸውልህ እንትን ሹት አውት ይኖራል እዛ ጋር አንዱ ምን አደረኩ መሰለህ? ስሙን አልነገርም። ሰጠሁት አንደኛው ሽጉጤንና እንተኩሳኩኝ። አውት ኦፍ የሆነ በረሃ ቦታ ሄድን ነው። ከዚህ ይሄ ሰውዬ ዛሬ ጉዱን አያላለኩኝ። ከዛ በኋላ አቀባቢ ላክ ሆኗል ሽጉጡ። ይሄኛው ላከር የለውም፣ ያኛው ግን ላከር አለው። ላክ አድርጌ ሰጠሁኝ። ይጫኗል። ሲጫነው ስለሚፈራ ድምፁ ይመጣል ብሎ ስለሚፈራ ምን አቀበሰለ እንዴ በጣም አይጫነው ኖ ይላል። ሰውነቱንም እንጂ ይላል። ዛሚስ አይደለም ቴንሽን ሊመታ ድምፁ ራሱ ካሁን ይወጣ ብሎ ድምፁን እንትን ለማለት ይላል። ከዛ በኋላ እምቢ አለኝ እኮ ይላል። እንዴ ተኩሰናል አልክም አልኩትኝ። ከዛ በኋላ እንዲህ ያለኝ ብሎ ወደዚህ ሲያዞረው ይሄ ሰውዬ ፈቱ እንዳይተኩሰን ቆይ አልኩና ፈትቼ ሰጠሁት። እመናተም እንዴ በቃ እንደዚህ እኔ ያሳየሁት ቴንሽን አድርገህ በቃ በዚህ የፊቷን የምታያት አለው በዚህ መሀል ቀዳዳ ያዘ ቴንሽን አድርገህ የምታርኩትኝ እንደዚህ አይደለና እንደዚህ ሲያይ እንዳቀረቡ ሽጉጡን ዝም አልኩ ጉድ ለማየት ብዬ እንዴ ሲተኩሰው ሽጉጡ ሊቀባበል ለቀዳዳ ይወጣ ይሄን ያደርኩ ዱብ አድርጓል። ሽጉጡን እንደዚህ አድርገና ልቅቅ ያድርጓል። ደም በደም አልኩ። ይሄ ፓርት ኦፍ የኋለኛው ፓርት አይታ እንደዚህ ወደ ኋላ መጣው። አዎ ሁለተኛ ቀለሃን ጥሮ ጥይት ይዞ ሲሄድ እንደዚህ ቢላ አለው። ይሄ ቂጡ ቢላ ነው እዚህ ጋር አይታል። ይሄን ይገነጠለለ ይሄ እንደዚህ ተረተረው እዚህ ጋር ሽጉጡን ጥሩ ብቻ እንደዚህ ነው ያለው። ከዛ እንደዚህ ሲለቀው የፈሰም በስማ አይኑን አጥቶት ብሄሩ ምንድን ነው ብሄሩ? አዎ ከዛ ቶሎ ብያልኩ ነርቺ ሄድኩና ዲቶል ገዝቼ እንዳለ እንደዚህ አስተኝቻል። ዲቶል አድርጌ ምን ብዬ አይኑን ብሎት ነበር። አይኑን አጥፍቶት ነበር። እኔ ከዛ በኋላ እኮ እኔ ደደብ ነኝ አልኩኝ እኮ እኔ ነኝ ደደቡ። አይኑ ቢጠፋስ እንደ ደነገጥኩ። በቃ አልኩ እዚህ ጋር ሲገጨው አይታል። ይሄን ሰነጠቀው። ስማ እኔ ይኸውልህ የዛሬ ወር አካባቢ ቨርጂኒያ ሄድኩኝ። ቨርጂኒያ ታውቃለህ ፍሪ ነው። ኢንዶር የራሴን ይዤ ሄድኩኝ። 200 ገዛሁኝ። 100 ብር ቀላው ማለት ነው። እዩትማ ተገዛለህ እንደፈለክ እኮ 200 ብር ገዛሁኝ። አንተ ኢላማውን ሰጥቶኝ ሰውየው ቅንድቡን ስለቅምለት ወታደር ነበር ካለኝ አስወርቱ ጋር ማሪ አይቻልማ መቦሰድ አይቻልማ። ኦኬ ቆይ ይኸውልህ ቫይብሬት አንተ ውሸታም ዝም በል አለ ቪዲዮ አለ። ቅንድቡ ምንም አልተረፈም። አቴንሽን ይሄ ታርጌት የሚሰጠን ማናቸው ፖስት አሉ በምታስታውስ ትችላለህ። ጓዳም የምታስታውስ ከሆነ ኩዊኗ ከኔ ጋር ሄዳ እያለ ገብቷል። ፖስታው ነበር አይተህ ከሆነ አይቻለሁ። ስለዚህ ፖስተው አንተ እንደዛ ቅንድብ በእውነት አለ ደግሞ አለ የለም እንዳልል አለ እዛ ስልክ ላይ አለ። ፖስተውና ሜንሽን አደርጋለሁ በዚህኛው አካውንት እዛኛው ስልክ ላይ ነው ያለው። የጠፋው ስልክ ላይ መዝገብ ነው ይሄው እዚህ አለ ያኛው ስልክ ላይ ማለት በእውነት ይኸውልህ ማሪ አንዳንዶቹ ምን ያደርጋሉ ስለ ቫይብሬት ብራዘር እዚህ አጠገባቸው ያደርጉና ይበሳሱታል። አስቀድሞ አይደለ ኖ ርቀቱንም ማየት ትችላለህ ቪዲዮ ላይ እኮ አንተ። ከዛ በኋላ ምን ያደርጉታል መሰለህ ቪዲዮ ሲቀዱ ቫይብሬት ቪዲዮ ሲቀዱ ሩቅ ሩቅ ያደርጉትና ሲተኩሱ ያሳያሉ። ከዛ ቅንድቡ ዘማ አሁን ባሳየም አታምንም ማለት ነው። እንደዛ ነው የምትለኝ። በቃ ምን ዋጋ አለው በፖስት? አንተማ ነገ ጠዋትም እኮ የሆነ ሰው የመታውን ይዘህ መምጣት ትችላለህ። ኖ ምን ፖስቶ የምትለኝ ምንም በቃ አታምነኝም እኮ። በሽጉጥ ነው ወይ ትልቅ ብረት ነው? እና መቶኑም ነው የጨረስክበት ቅንድቡ ላይ መዝገቡ ቅንድቡን 200 ጊዜ ስመታው ሰውዬው ወታደር ነበር ካለኝ ኖ ጀስት ቅንድቡን 200 ጥይት እዚህ ላይ ቅንድቡን ምን አይነት ቅንድብ ነው የማይበላሰው? ቅንድቡ ጭንቅላት አለን አንገቱ እንኳን አይኖርም እኮ ልሰማ ሊጨሱላ ይችላል እኮ ታርጌቱ ቅንድቡ 200 ጥይት ያረፈ እዚህ ጋር ብቻ። በእውነት ግን አልክም ምንም አትመንም ዝም ብዬ ፖስተዋለሁ። ካልዘጋብኝ አይዘጋም ብለሃል። አይዘጋም እንዴ ሴቶቹ ላይ ፖስት ሲል እንዴ
ፖስቷል። ደግነቱ ደግሞ ቀርጬዋለሁ ሙሉም ባይሆን ስማ፣ የኔ ደግሞ አልፖስተውም። የዳልቻ ላይ ፖስት ያደረኩት ለምን አልዘጋውም? አይዘጋውም። ኦኬ ኢንዶር ምናምን አይዘጋውም። ችግር የለም። ዳልቻ ሰቀጠቀጠው በጥይት አለ አይደል እንዴ? እሱን እስቲ አሳየኝ። አባቴ በጣም ነው የደነገጠው። እሱን ቪዲዮ ማለት እሱ ላይ ፖስት ያን ቪዲዮ እዛ ሰርቼው ከመጣሁ በኋላ ኧረ ጎበዝ ነህ እንዴ! የሚያቀኝ ሰው አለ? ማነች? ኧረ ጎበዝ ነህ አለችኝ። እና እኔ ጋር ማንም እንትን እንዳይል አየህ፣ ተኩስ እንትን ሊኖር ይችላል። እዚህ ጋር የተኩስ እንታኮሳለን። አላብዛዋል ያ እዛ ጋር ትመሸጋለህ። መኪና ስር በርን ከፍተህ እኔም በሬን ከፍቼ እዚህ ጋር የምን አባት መሸቀለ ትወጣታለህ እንጂ እኮ በበር ስር ከለል እያልክ ነው። የምን አባት ከደ ትቀጠቀጣታለህ እንጂ መኪና ስር ልከለል ይላል። ሳትከለል ነው እንደምትተኩሰው? የለም መከለል የለም። ገጥመሃለሁ ውጣ ገጥመሃል። ታዲያ አንተ የተገባ እንዳለ ኧረ ወሪስ ነው ምንድን ነው የምትይኛት? ውይ ጨቀጨቅሽ። ማነች? አንተ እኔ ምህረት የለኝም። በቃ ቅንድብ ነው የምመታው። የባጫ የምርኮኛ ልጅ አንተ እኔን ስንቶ አሁን ተቀይሯል። መከራ በላን እኮ በእናንተ። አንተ ደግሞ የኔ እኮ ይሄ ቫይብሬተር መዝገቡ ቅንድቡ ይላል። የሚቀጥል ቅንድቡ ተመችቶኝ። የማሜን ቅንድብ ነው ማስመሰልልህ እያልከው ነው? የተላጨውን የማሜንም አንተ ነህ የላጨው። ግን በእውነት ድራማ በቃ ተወታደር ነበር ካለ ይህን ግማታን ኤርትራዊ ልቀሙ። ላፍቶ ሂድና ይሄን ግማታን ኤርትራዊ ልቀሙ። ላፍቶ ሂድና ይሄን ግማታ ሆነህ እኔን ሁሉ የተኮስከው እዘራልሃለሁ ደረት ላይ ታረጋለሁ እያለ ነው እንግዲህ ቻለው። በትልቁም በትንሹ። አይ ግን ምን እንደሆነ ታውቃለህ? ሰው ላይ ግን ተኩስ ታውቃለህ? ማለት የምር ቆይ ሰው ላይ ማስተኩስ ላሳየ ደግሞ ላይፍ ፖሊስ ሪከርድ ያለው ምን አለው? ሰው መታ ኤርትራዊ ልቀሙ። አንተ ዝም በል አንተ ከፍታ እዚህ ጋር አንዱን ወጥ አንዱን እስቲ በእውነት በል እናቴ ትሙት ላይቭ ሪከርድ ያለው በፖሊስ በመንግስት የሚታወቅ ሰልፍ ዲፌንስ ነው። ታዲያስ የታለ? ቆይ እሱ ቪዲዮ ፖስት አድርጌዋለሁ እኮ እሱ ራሱ። አሜሪካኖች ግን እሱና ዮኒ ማኛ ላይ ያለኝ ቂም ቆሎ እኮ እንደ እንትን ጥይት እንደ ቆሎ ለጥፈዋል። የትኛው ነህ አንተ? የትኛው ነህ? በጣም አስፈራኸኝ። ስማ ግራኝ ነህ እንዴ ማሪ? መጨረሻ ላይ ተኩሳሉት። ከመኪና ሮጦ ሲሄዱ አላየህም? የተኮስኩባቸው እኮ ከመኪናው አስወረዱት። ከዚህ ወርዶ ተኮሰባቸው። ይኸውልህ አንድ ነገር አስረዳ። መጡ መጀመሪያ ሶስቱ አያቸው። እኔ እንደዚህ እያወራሁ ነበር። መጡ መኪና ውስጥ ማለት ነው። መጡና ይሄ መስታወቱ ክፍት ነበር። መጡ አየው። አንደኛው መጣና መጀመሪያ ሽጉጥ ነው ጭንቅላት ላይ እንደዚህ የሚያደርገው። ከዛ በኋላ ወዲ ወንት አልኩትኝ።
ጀስት ገራር ማዘፋክር ኢንሳይድ ዘ ካር አለኝ። ከዛ በኋላ እኔ መኪና ከፍቼ ወጣው። ከዛ አይተዋል ሁለቱ በአንደኛው በኩል በዚህ ገቡ፣ በዚህና በዚህ ገባ። አንደኛው ደግሞ ዞሮ ሲገባ አይተዋል። ከገቡ ልክ እንደገቡ እድል አልሰጧቸው መኪናን ይዘውት እንዲሄዱ። ሞተር እየሰራ ነው፣ መብራት በርቷል። አይተዋል መኪና ኦልሬዲ ርቀት ስላለው ካሜራው ስላላሳየ እንጂ እነሱ ገና ሲገቡ እኔ ተኩስ ጀምራለሁ። ኦልሬዲ እዛ ላይ ነው ሹፌሩ ተመታው እዚህ ትከሻው ላይ። አሁን በዚህ ከወጣ ስለምገለው በዚህ ነው የወጡት። አይታቸው ተደራርበው። አሁን አስተውል፣ ሶስቱ ሲመጡ ተመካክረው ወደ እኔ አንዱ መቶ ሽጉጥ ሲደቅን፣ ከዛ በኋላ እኔ ከወጣው በኋላ ሶስቱ መኪና ሲገቡ አያቸው። ከዛ ተኩሱ ይጀመራል። ከዛ ሲሮጡ ራሱ አንድ ከኋላ በኩል አንድ ደግማ አሳየ እንትን መኪና ሊወስዱ ነው ታዲያ መኪና ሊወስዱ እኮ እዩት። ወይኔ ከመጀመሪያው እኔ አይሽ መኪና ውስጥ ያለሁት መኪና መብራት ይሰራል ያለው እኔ ውስጥ ያለሁት እነሱ ሶስቱ መጡ። አሁን ያቸው እንትን አለ ዋጋ አስተካክሏል። ከማሜ ያ ሁሉም በዛ ሳይድ ነው የወጡት። እንደዛ ከሆነማ እኔ ቤት ሞዴሬተር ሰጣለሁ። ማሪማ ታዲያ ስንት ተኩሶ እኮ የመጣ ሰው ነው እኮ አንተ። በቃ ካሁን በኋላ መንገደኛው አልልም፣ ተኳሽ ነው የምልህ። ተኳሽ ተኩሶ እንደዛ ከሆነ ማሪ ሞዴሬተርን ትቀበላለች። በኋላ መጣ ፉል ሞዴሬተር ገዳዬ አንተ ራስህ ገዳይ ነህ። በቃ ተቀይሯል ስምህ። እንኳን መጣች እኔ ገዳይ ትፈልግሽ ዛሬ ተምርዬ እና ጅቦዬን አይቷል አላየም? ጅቦ ሩዝ እሷ ይሄን ዘፈን ከፍትልሽ አንቺን ስፈልግሽ ዛሬ ቀን ሙሉ ሼር አደረኩልሽ እኮ ቴምሮ ተምርዬ ገዳዬ ዘራፍ እያለልሽ ነው። ኔትወርክሽ ቀይ እያበራ ነው። ተይ እሱ የደህንነት ምልክቷ ነው። በሏታ ገንዘብ ቆታልቻለሁ ገፋኩኝ። ስለዚህ ኔትወርክ የሌለ ለዛ ነው ገንዘቤን ለማስመለስ ኔትወርክን በምን ነው ሴቭ ማረጉ። የኢንተርኔቱ ተከፍሏል። ቴምር የኢንተርኔቱ ነገ ግሪን ይሆናል። የምር ጀግና ነሽ ቴምር፣ ሳላደንቅሽ አላልፍም። ለማንኛውም የሰማሽ ነው። እሺ ሚሚ ቴንክ ዩ። ምን ያሰማልሽ? ኔትወርኩ ፎሎ ደግሞ መልሽ። ይሰማኛል። እኔ ነኝ ሳወራ የማይሰማኝ ይሰማኛል፣ የማይሰማው ይሰማኛል። ፎሎ መልሽ። በቃ አድናቂሽ ነኝ ከመቂ። ካሁን በኋላ ፎሎ መልሽ። ከመቂ ጨመሪበት ካቃቂ ሰማሽ? እሺ አዎ። አንተ ይኸውልህ ቫይብሬት ይችን ባህሪን ካላቆምክ እኔ አልለቅህም፣ ቀጠቅጥሃለሁ። አንተ ነው የትኛው ባህሪ? የሆነች ባህሪ ያለች የምትሽለጠለጣን ነገር ደግሞ እኔን ጀመርሽ። እራፊ ሲተዋት ደግሞ ዝም በል ተዋት። አሁን ቀኗ ነው እሷ